ኢትዮጵያ በመጽሐፍ ቅዱስ ከመልካም ነገር ጋር ተያይዞ በርካታ ስፍራዎች ላይ ተጠቅሳለች። በአገራችን በኢትዮጵያ በክፉ መናፍስታዊ ዓለም ላይ ለዋታንን ለማንቀሳቀስ የተዘጋጁና እያንቀሳቀሱ ያሉ የጨለማው መንግስት ሰራተኞች እንዳሉ መጽሐፍ ቅዱስ ይነግረናል። በመዝሙረ ዳዊት መጽሐፍ ምዕራፍ 74 ቁጥር 14 ላይ አንተም የዘንዶውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። የኢትዮጵያ በረከት በጨለማው ዓለም ገዢዎች እንደተያዘና እግዚአብሔር ግን ዘንዶውን ቀጥቅጦ ለሕዝቡ ምግባቸውን እንደሚሰጥ የእግዚአብሔር ቃል በግልጽ ይናገራል። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን ያገልግሉ። ወንድማችሁ አገልጋይ ሕዝቅኤል ዮሐንስ ነኝ። ኢትዮጵያ በስልጣኔ ገናና የነበረች ሀገር እንደነበረች ሁላችንም እናውቃለን። አክሱምንና ላሊበላን ውቅር ቤተክርስቲያናትን የሰሩ እጆችና ዕውቀት የነበራት ሀገር ነበረች። በኃያላን መንግስታት ተርታ ተሰልፋ የነበረች ሀገር ነበረች። ለነ ኮሪያና ኮንጎ ነጻነት ወታደሮችን ልካ የተዋጋችና የምግብ እርዳታ የሰጠች ሀገር ነበረች። ነገር ግን ከዚያ ከስልጣኔ ጫፍ ወደ ቁልቁል ተንደርድራ ከድህነት ወለል በታች ወርዳ በዓለም መዝገብ ቃላት የድህነትና የራብ ተምሳሌት ሆና ቆይታለች። የኦክስፎርድ ዲክሽነሪ አዘጋጆች ረሃብ ምሳሌ ኢትዮጵያ ብለውት የነበረውን አውጥተዋል ይባላል። ይህ ብቻ በቂ አይደለም። ብልጽግና ማለት ኢትዮጵያ ብለው እስኪጽፉ ድረስ እግዚአብሔር ይህችን ሀገር ሳይጎበኛት አይቀርም። የተዋረደው በተራው ከፍ ማለቱ አይቀርምና ይህን ታሪክ ጻፊዎች ብዙ ብለዋል፣ ለወደፊትም ይጽፉባታል። እግዚአብሔር የልጆቹን ውርደት፣ ሰቆቃ፣ ረሃብ፣ ስደት፣ መከራና ጦርነት ይመለከታል። የልጆቹንም ጸሎት ይሰማል። የተናገረውን የተስፋ ቃል ለመፈጸም ከቃሉ በስተኋላ ይተጋል። እግዚአብሔር በተለይ ካለፉት 10 ዓመታት ወዲህ ታሪክን ለመቀየር የተነሳበት ጊዜ ነው። እንደ ቄስ በሊና ትንቢት በሚቀጥሉት 10 ዓመት፣ በ100 ዓመት፣ በ30 ዓመት ውስጥ ደግሞ በ500 ዓመት የሚደርስበትን በረከትና ብልጽግና ሊያበላ ተነስቷል። ድህነትን ታሪክ ሊያደርግ የተነሳበት ወሳኝ ጊዜ ውስጥ እንገኛለን። ግን እግዚአብሔር ስለ ሀገራችን እንዲህ ሊፈጥንና ሊቾክል ለምን አሰበ? በእነዚህ ዓመታት የኢትዮጵያ ቤተክርስቲያን መልእክተኛ አድርጎ በዚህ ትውልድ ዘመን የመነጠቅና የዳግም ምጽአት ጊዜ ቢሆንስ? ጠንቀቅ ብሎ መዘጋጀትና ማዘጋጀት ቤተክርስቲያን ልትሰራ የሚገባው የማራናታ ተግባር መሆን አለበት። ይህ ትውልድ በእርግጥም የታደለ ትውልድ ነው። በማጫውና በአድዋ ጦርነት ደሙን አላፈሰሰም። ከሞቃዲሾ ዚያድ ባሬ መንግስት ሰራዊት ጋር እየተዋጋ በምስራቅ የሀገራችን ክፍል አሸዋ ውስጥ ሞቶ አልተቀበረም። ሁሉም ነገር ወደ ጦር ግንባር በተባለበት ዘመን ከእናት ጉያ እየተጎተቱ እንደተወሰዱ ወጣቶች በብሔራዊ ውትድርና ዘመቻ በሰሜን በረሃ ሬሳውን አሞራዎች እንደበሉት አልሆነም። በዓለም አደባባዮች ላይ አንገት ያስደፋ የ1966 እና የ1977 ዓመተ ምህረት የድርቅ ረሃብና ሰቆቃ አይነት ብዙም አላየም። አሁን ትግሉንና ግብግቡን ከድህነት ጋር አድርጎ ድህነቱን አሸንፎ ወደ ብልጽግና እየተሸጋገረ ያለ የታደለ ትውልድ ነው። አስቀድሞ በጠባቡ ለኦሮሞ ሕዝብ ጭቆናና ድህነት ይጨው ነበር። ቸሩ እግዚአብሔር ከጠባቡ ወደ ሰፊው ጸሎትና ራእይ አሸጋገራቸው። ለኢትዮጵያ ሕዝብ ድህነት፣ ድርቅ፣ ጦርነትና መከራ ትልቅ ሸክም በልባቸው አርግዘው ለብዙ ዘመናት እግዚአብሔርን ሲማጸኑ ቆዩ። እኚህ ሰው ቄስ በሊና ሳርካ ናቸው። የልጆቹን ጸሎት ሰብስቦ የሚጥልበት ቆሻሻ ማጠራቀሚያ ቅርጫት የሌለው እግዚአብሔር ትልቅ ሀገራዊ አጀንዳ ያሳያቸው ራእይ በእውነት እግር አውጥቶ
በኢትዮጵያ ከፍታዎች ላይ በእግዚአብሔር ኃይል እጆች ተደግፎ እየተራመደ ይገኛል። ወደ ፍጻሜው እየቸኮለ እንዳለ ማስተዋል ያስፈልጋል። ይህ የታየውና በጽላት ተገልጦ የተሰራጨው ራእይ ምን ያህል በተቀመጠው ጊዜ ቀመር እየተፈጸመ እንዳለ ለገምጋሚ ጻፊዎች ትቸዋለሁ። ነገር ግን ለኢትዮጵያ ልማትና ብልጽግና ተግቶ መጸለይና መሳተፍ አንድ ነገር ነው። እስራኤላውያንን የምርኮ ዘመን ሲጠናቀቅ እግዚአብሔር መሳሪያ አድርጎ የተጠቀመው አሕዛብ ንጉሥ ቂሮስ ነው። ከመወለዱ ከ150 ዓመት አስቀድሞ እግዚአብሔር አይቶ በነቢያቱ አፍ ተናገረ። ኪዳኑና የተስፋ ቃል የሌለው ሰው አስነስቶ የእስራኤልን ሀገር ለመገንባትና ቤተ መቅደሱን ለማደስ የቻለ አምላክ ነው የምናመልከው። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ዕዝራ ምዕራፍ 1 ቁጥር 2 ላይ። ታዲያ ለኛም ሀገር ቻይናን፣ ጃፓንን፣ ኮሪያን፣ እንግሊዝን፣ አሜሪካን ወዘተን ቢያስነሳስ እግዚአብሔር ይችላል። ከልካይ የለውም። ብቻኛ ተግተን እንጸልይ፣ እንስራ። እኛ የድርሻችንን እንወጣና እግዚአብሔር የራሱን ድርሻ ምን እንደሚያደርግ እስኪ ያነ እንመልከተው። እግዚአብሔር ኢትዮጵያን የዘመናት የድህነት ታሪክ ሊያስወግድ ይችላል። ከረሃብና ከጦርነት ሰቆቃ ያወጣናል። መንገድ ጀምረናል። ከባለጠጎች ሀገራት ተርታ አሰልፎ ብልጽግና ማለት ኢትዮጵያ ያስብላል። ወንጌላውያን አማኛ ቤተ ክርስቲያናት ተንከራተናል። በክራይ ነው አሁንም ያለው። ስለዚህ አሁን እኛ ነገር ስለሞላልን አይደለም ስለ መንግስታችን የምንጸልየው። ነገር ሞልቶልን አይደለም ወይ ደግሞ የሆነ ፌቨር ተደርጎልን አይደለም ለመንግስታችን የምንገዛው ወይም የሚታየው ነገር እናደንቀው። መንግስት መልካም ነገር እየሰራ ነው፣ የልማት ስራዎች አሉ የምንለው ለኛ ከተደረገል ወይም ከተሞላልን ኢንተረስት ተነስተን አይደለም። እኛ የምንፈልገው ብዙ ነገር እኮ አለ፣ ግን እናምናለን ደግሞ እንጸልያለን። በሂደትም ደግሞ ይሄንን መንግስት ለዚህ መንግስት በመጸለይ መገዛት በሚገባን በመገዛት ማድረግ የሚገባንን በማድረግ ደግሞ ነገ ለኛ ደግሞ መልካም ነገር ይመጣል ብለን ነው። አሁን ካልሆነ ብድግ ብለን ተቃዋሚ ነን፣ አሁን ካልሆነ ብድግ ብለን አንጸልይም፣ እግዚአብሔር የመንግስት አላስቀምጠውም ማለት ተገቢ አይደለም። የአማኝ አቅሙ ጸሎት ነው፣ የቤተ ክርስቲያን አቅም ጸሎት ነው እንጂ ጫካ መግባት አይደለም፣ እንጂ የሆነ መሳሪያ ማንሳት አይደለም። ምክንያቱም ከኛ ኢንተረስት አንፃር አይደለም መንግስት የሚቀመጠው። መንግስትን የሚያስቀምጥ የሚሾም እግዚአብሔር ስለሆነ ዛሬ የጸለይነው ጸሎት ባይዘው ጫካ ከመግባት የበለጠ ነው። መልካም ነገር መመኘት ኃጢአት አይደለም። እንዴ ዝም ብለ ጥፋት ይታያል፣ ዝም ብለ ጦርነት። አንዳንዱ ሰው እኔ አልጀዚራ ራሱ እንደዛ አይሆንም ታውቃለህ። አልጀዚራ ይሄ የጦርነት እንትን ለመዘገብ በጣም የሚያነፈንፍ ነው፣ ከሁሉም ይለያል። አልጀዚራ እስቲ ክፈት፣ አንድም የመልካምና የልማት ወሬ እንደማሰማ ታውቃለህ። አልጀዚራ ላይ ጦርነት ከሌለ ነው አልጀዚራ የሚዘጋ ይመስለኛል። ግን አሁን ቸርች ውስጥ አሁን አልጀዚራ የሆነ ሰው ሁሌ ጥፋት። እንዴት አንተ ወንጌል አማኝ ሆነ እንዴት ዝም ብሎ ጥፋት ይታያል? እንዴት ውድቀት ይታያል? እንዴት ክፍፍል ይታያል? አያችሁ፣ ለውጧን ከሚፈልጉ መካከል ነን፣ ብልጽግናዋን ከሚፈልጉ መካከል ነን፣ ሰላሟን ከሚፈልጉ መካከል ነን። ቀላል አይደለም፣ ስራ አለው። ለዚህ ነው መጽሐፍ የጻድቅም ሰው ጸሎት በስራዋ እጅግን ኃይል ታደርጋለች። ስለዚህ ምድር ስለ ኢትዮጵያ ሲባል ክፉ የሚመኙ፣ ውድቀት የሚመኙ፣ ጥፋት የሚመኙ፣ ጦርነት የሚመኙ፣ እልቂትን የሚመኙ ከሚመኙትም ከሚሰሩትም ከሚያደርጉትም ከሚመክሩትም በበለጠ አማኝ በእግዚአብሔር ፊት ተንበርክኮ ወደ አምላኩ የሚጸልየው ጸሎት አቅም አለው። ዝም ብለን አይደለም የምንወራጨው። አንተ እዚህ እንዳይመስልህ የጸለይነው ጸሎት ስራ አለው። ስለዚህ ለዚህ ነው ቤተክርስቲያንም እግዚአብሔር በስልጣን ላይ ላስቀመጣቸው ለጠቅላይ ሚኒስትራችን፣ ለሚኒስትሮች፣ ለፕሬዝዳንት፣ ለክልል አመራሮች፣ በኢትዮጵያ ላሉ በየቦታው እግዚአብሔር ላስቀመጣቸው መሪዎች መጸለያችን ከዚህ አግባብ ነው ለማለት ነው። ምክንያቱም መሪዎችን የሚያስቀምጥ እግዚአብሔር ነው። እንደ እግዚአብሔር ቃል የምትመራ ቤተክርስቲያን ስለሆነች ቤተክርስቲያናችንም እግዚአብሔር ላስቀመጣቸው መሪዎች እንጸልያለን ማለት ነው። ከዛም ባሻገር መንግስት በጎ ነገር ሲሰራ መልካም ነገር ሲሰራ እንደ ቤተ ክርስቲያን የምናየውን በጎ ነገር የምናየው መልካም ነገር እናደባብስ። ምክንያቱም እያንዳንዱ መንግስት መልካም ጎን አለው፣ ጠንካራ ጎን አለው፣ ደካማ ጎንም አለው። ፍጹም የሆነ መንግስት በምድር ላይ የለም። በምድር ላይ ፍጹም የምትሉትን መንግስት አታገኙም። ፍጹም መንግስት የእግዚአብሔር መንግስት ብቻ። ስለዚህ መንግስታት የራሳቸው ጠንካራ ጎን አለ፣ የራሳቸው ደካማ ጎን አለ። ይሄም መንግስት እግዚአብሔር ይመስገን በእኛ በዘመናችን እያየናቸው ያሉ መልካም ነገሮች፣ ጠንካራ ነገሮች አሉ የማንክዳቸው። እንደው አይናችንን ጨፍነን መቃወም ካለመድን በስተቀር የሚታዩ በጣም መልካም የሆኑ ነገሮች አሉ።
አይተናል፣ እናደንቃለን። ደግሞ መንግስታችንንም እናመሰግናለን ስለተሰሩ መልካም ነገሮች። ያለው መንግስት ደግሞ እንዲቀጥል እግዚአብሔር ደግሞ በነገር ሁሉ እንዲረዳቸው እንደ ቤተክርስቲያን መጸለይ ተገቢ ነገር ነው። ድካም አለ ወይ? አዎ። ክፍተቶች አለ ወይ? አዎ። የትኛውም ፍጹም መንግስት የለም። ለዛ ድካም ዛሬ በእግዚአብሔር ፊት ጸልየናል። መንግስት ላለበት ድካም፣ መንግስት ላለበት ክፍተቶች፣ መስተካከል ስላለባቸው ነገሮች ዛሬ በስድስተኛ ቀን የጾምና ጸሎት ቀናችን ላይ በእግዚአብሔር ፊት ጸልየናል። ወደፊትም የምድሬን ብልጽግና የምድሬን ሰላም ከሚመኙ ከምንፈልግ መካከል ነኝ። ብልጽግናው ይቀጥል፣ ልማቱም ይቀጥል፣ ለውጡ ይቀጥል። ክብር ለጌታ ይሁን። ይሄንን የማይፈልግ የጨለማ አሰራር አለ ወይ? ይኖራል። በመንግስት ክፍተቶች ውስጥ እየገባ የራሱን ፕሮግራምና ዓላማ መፈጸም የሚፈልግ የጨለማው መንግስት አሰራር አለ። አዎ አለ። ከሱ ጋር ፋይት ውስጥ ነው፣ ተቃውሞ ውስጥ ነው። ከጨለማው መንግስት ጋርማ በደንብ ነው የምንቃወም፣ እቅዱን እንዳይፈጽም፣ ዓላማውን እንዳይፈጽም። ስለዚህ እግዚአብሔር አምላክ በረዳድ መጠን እየጸለይን እንቀጥላለን ማለት ነው። ስለዚህ ዛሬ የተሰበሰብን የቤተ ክርስቲያን ወንድሞችና እህቶች በዚህ ጉዳይ በእግዚአብሔር ፊት ወድቀናል፣ ጸልየናል። ልማቱ እንዲቀጥል፣ ብልጽግናው እንዲቀጥል፣ ሰላም እንዲቀጥል፣ እቺ ምድር ልጆቻችን በሰላም የሚያድጉባት፣ የሚለወጡባት፣ የሚማሩባት፣ ትልቅ ሰው የሚሆኑባት እንድትሆን እንደው ሌላ ምድርን እንዳንመኝ። ሌላ ሀገር የሌላ ነው። ለምሳሌ የኔ ልጆች ውጭ ሀገር ሄደው ይደጉ ይማሩ ብል እርግጠኛው ልንገራቸው ሌላ ሀገር ነው እንጂ እንደ ሀገራቸው አይደለም የሚወስዱ። ምክንያቱም እቺ ነች ሀገራችን። ስለዚህ ብልጽግናዋን እንፈልጋለን፣ ሰላሟን እንፈልጋለን፣ ማደጓን እንፈልጋለን፣ ሰው ሰርቶ የሚለወጥባት እንድትሆን እንፈልጋለን፣ ተማሪ ተምሮ ትልቅ ሰው የሚሆንባት እንድትሆን እንፈልጋለን። እያየን ያለነው ብልጽግና አለ፣ አንክድም። እያየን ያለነው ለውጥ አለ፣ አንክድም። እያየን ያለነው ልማት አለ፣ አንክድም። እኛ ጋር ስላልደረሰ ገና ለገና ተቃውሞ ውስጥ አንገባም። እርግጠኛ ነን ደግሞ እየመጣ ያለው ለውጥ እኛም ጋር ይደርሳል፣ እንለወጣለን፣ እናድጋለን። እኔ መልካም ነገር ነው የሚታየኝ። ምክንያቱም ስለዚች ምድር በባለፈው ዓመታት በወንጌላውያን አማኞች በጣም ብዙ ተጸልየዋል። በጣም ብዙ ማለት ነው። እግዚአብሔር ብልጽግናን እንዲያመጣ፣ እግዚአብሔር ሰላምን እንዲያመጣ፣ እግዚአብሔር እቺን ምድር በልማት እንዲባርካ፣ እግዚአብሔር የመንግስት ባለስልጣናትን በመልካም እንዲመሩ፣ ሙሰኞች ከምድራችን ላይ እንዲነሱ፣ ሌቦች እንዲነሱ ጸልየናል። አቅማችን ጸሎት ነው። እኛ በቃ የተሰጠን በመጽሐፍ ጸልዩ ነው። በቃ ለዚህ ለጠቅላይ ሚኒስትራችን ጸልየናል፣ ለፕሬዝዳንቱ ጸልየናል፣ ለክልል አመራሮች ጸልየናል፣ ለሚኒስትሮች ጸልየናል፣ በየመስሪያ ቤት ላሉ እግዚአብሔር ላስቀመጣቸው ሁሉ ጸልየናል። ከፊታችን ላለው ምርጫ ጸልየናል። ያለው ምርጫ በሰላም እንዲያልቅ እግዚአብሔር የሚፈልጋቸውን እንዲያስቀምጥ። ለምን? የሚሾም እግዚአብሔር ነው። የስልጣን ምንጭ እግዚአብሔር ነው። ከጸለይም በኋላ ለተቀመጡት መገዛት፣ ለተቀመጡት መታዘዝ፣ ለተቀመጡት ደግሞ መጸለይ ተገቢ ነገር ነው። ይሄን ግን ስናደርግ እኛ እንኳን ቅድም ነገርኳቸው እንደ ቤተ ክርስቲያን ብዙ ኢንተረስት እያለን ነው እንጂ አንዳንድ ሰው እንደዚህ ስናደርግ መንግስት ደጋፊ የሆነ ደግሞ ተቃዋሚ የሆነ ነገር ሆኖልን የሆነ ነገር ተቀበለን የሚመስለው ሰዋል። በፍጹም አይደለም። መጽሐፍ ቅዱሳዊ ስለሆነ ነው። መጀመሪያ ኢትስ ባይብሊካል ምናምነው እንደዛ ነው። ስለዚህ ምንም ያክል እኛ መካከል ጉድለት ቢኖር እኛም እንደ ዜጋ ደግሞም እንደ ቤተ ክርስቲያን የምንጠብቀው ነገር ቢኖርም በጊዜ ይመጣል በሚል ተስፋ ደግሞም በእግዚአብሔር ፊት ስለጸለይን እግዚአብሔር የመሪዎቻችን ልብ እንደሚነካም ስለምናምን እንጸልይላቸዋለን፣ እንወዳቸዋለን፣ እናከብራቸዋለን፣ እንታዘዛለን፣ እንገዛለን፣ እንመራለን። ይሄ የክርስቲያን አቋም ነው መጽሐፍ የሚለው እንጂ በየሚዲያው እየወጡ ብዙ ነገር የሚሉትን አትስሙ። እስናት ባይብሊካል መጽሐፍ ቅዱሳዊ አይደለም። ይሄ እንግዲህ እንደ ቸርች አቋማችን ስለሆነ በጾም ጸሎታችን መካከል ደግሞ አንደኛው ርዕሳችን ለመንግስትና ለሀገር የምንጸልየው ጸሎት ስለሆነ እናምናለን። እግዚአብሔር ሰምቶናል። ድንቅ ይሆናል። እናያለን። ሀገራችን ታድጋለች፣ ትለወጣለች፣ ትበለጥጋለች። ብዙዎች ገና ቪዛ ለማግኘት ገና የኛን ሀገር ይሯሯጣሉ። የሆነ ጊዜ ምን እንል ነበረ? ከአመታት በፊት ከጓደኞቻችን ጋር ስንጸልይ ኢትዮጵያ ዲቪ ትጀምራለች እንል ነበረ። በጣም ብዙ አመታት በባለፈው አመታት ተጸልየዋል። እና የምናይበት ጊዜ ላይ ስንደርስ አሁንም እልቂት የሚታይ ከሆነ አሁንም ሌላ ነገር የሚታይ ከሆነ ተገቢ አይደለም። ይሄ የዛሬ ቀን መልእክታችን ነው። ክብር ለጌታ ይሁን።